ጤና ይስጥልን ተከብራችሁ የሬዲዮ ቤተሰቦችና አድማጮች የዕለቱን ዜናዎችን እናሰማችኋለን። ዜናውን እናሰማችሁን ሀብታሙ አስፋና ታምሩግነን ባለንበት ሰዓት አቆጣጠር የዛሬ ህዳር 25 ቀን 2018 ዓ.ም ዜናዎችን ከማሰማታችን በፊት አርዕስተ ዜናውን እናስቀድማለን። የተጠናከረ የፋኖ ወታደራዊ ኦፕሬሽንና የተደመሰሱት ባንዶች፣ አዲሱ የትግራይ ቀውስ፣ የሰብአዊ መብት ወንጀሉ፣ የስምምነቱ ድራማና እየቀረበ ያለው ተቃውሞ፣ ጥቃቱና የፖለቲካ እስረኞች፣ ትራምፕና ሶማሊያ የሚሉና ሌሎችም ወቅታዊ ዜናዎች ያሉን ዝርዝሩን እነሆ። የአማራ ፋኖ ብሔራዊ ኃይል ቴዎድሮስ ጠላትን ስቦ በማስገባት በሰከላ በወሰደው የተቀናጀ ወታደራዊ እርምጃ ድል መቀዳጀቱን አስታወቀ። ባንዶች ተሸኝተዋል። 25 የፖለቲካ እስረኞችን ነጻ ማድረግ መቻሉንም ገለጸ። የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ ዛሬ ህዳር 25 ቀን 2018 ዓ.ም ይፋ ባደረገው መረጃ በእዙ 105ኛ ኮር 44ኛ ክፍለ ጦር ሰከላ ላይ በወሰደው የተቀናጀና የተናበበ ጥቃት የሰከላ ወረዳ አስተዳደር ዋና ባንዳ የሆነው ይልማ ጥላሁንን ጨምሮ ከ2 ደርዘን በላይ የአገዛዙ ባንዳ ሚሊሻና የስልጣን አስጠባቂ ወራሪ ሰራዊት አባላት መደምሰሳቸውን አስታውቋል። የስቦ መምታት እቅዱን ተከትሎ 44ኛ ክፍለ ጦር ጠላትን ከሰከላ ከማንኩሳና ከቡሬ ድንገተኛ ጥቃት በመሰንዘር ወደ ቀጠናቸው ስቦ በማስገባት በተናበበና በተቀናጀ መንገድ ሰከላ ላይ የቀረውን ሰፈር ጠባቂ ዘራፊ ሚሊሻና ሆዳደሩን የብልጽግና አመራር ሲያራውጡት መዋላቸውን በዚህም ድል መቀዳጀቱን አስታውቋል። ፋኖን ባለበት አሳድጄ አጠፋለሁ እያለ ሲፎክር የነበረው ዋና አስተዳዳሪና 5 ሚሊሻዎች ሲማረኩ ብዛት ያለው ሰራዊት ደግሞ እስከ ወዲያኛው መሸኘቱን የጠቀሰው መረጃ አረመኔው ቡድን በአጉትና በአሽፋ ከማንኩሳ ፔምፔ ዙ 23 ከሰከላ ወራሪ ስልጣን አስጠባቂ ሰራዊቱን በማስከተል ህዳር 14 ቀን 2018 ዓ.ም ምላስና ብልት በመቁረጥ ንጹሃን አርሶ አደሮችን ህይወት በቀጠፈበት ቀጠና ተስቦ በመግባት ጀግኖቹ የ44ኛ ክፍለ ጦር ነበልባሎች በተናበበና በተቀናጀ መንገድ ሰከላ ከተማ የሚገኙ የብልጽግና ስልጣን አስጠባቂ ወራሪ ሰራዊትና ባንዶችን በመቀጥቀጥ 12 ክላሽንኮፕና በሺ የሚቆጠር ተተኳሽ መማረክ መቻላቸውን ገልጿል። መንግስታዊ ስርዓት አስቀጥላለሁ በሚል ሐሰተኛ ምክንያት ሲገለገልባቸው የነበሩ ኮምፒውተሮችና ላፕቶፖች፣ ማተሚያ ማሽኖች ፋኖ በዚህ ወታደራዊ ኦፕሬሽን መማረኩን የጠቀሰ ሲሆን የወረዳው መገልገያ ተቋም በሙሉ ፓትሮሎችን ጨምሮ ከጥቅም ውጭ ማድረግ መቻሉን አስታውቋል። ከተማዋ ላይ የተሰገሰጉ በመረጃነት የሚያገለግሉ ባንዳዎች መውጫ መግቢያ ጠፍቷቸው ብዙዎቹም በዛሬው ኦፕሬሽን መደምሰሳቸውን ይኸው መረጃ ጠቅሷል። ከዚህ በተጨማሪ በዚህ ወታደራዊ ኦፕሬሽን ንጹሃንን እያፈሰ ያጎረው አገዛዝ በአካባቢው አስሯቸው የነበሩ 25 የፖለቲካ እስረኞችን ነጻ ማድረግ መቻሉንም አፋብኃ ምዕራብ አማራ ቀጠና ቴዎድሮስ ዛሬ ህዳር 25 ቀን 2018 ባወጣው በዚህ መረጃ ጠቅሷል። በቀጠናው በሌላ ግንባርም 109ኛ ኮር 99ኛ ክፍለ ጦር ደጋ ዳሞት ወረዳ ልዩ ስሙ ደልሙ በሚባል ቦታ ላይ የአብይ አገዛዝ ስልጣን አስጠባቂ ወራሪ ላይ የሰነዘረውን ድንገተኛ ጥቃት ተከትሎ ሰብአዊና ቁሳዊ ኪሳራ ማድረሱን አስታውቋል። የጠላት ኃይል ደጋ ዳሞት ደልሙ ሲደርስ በአማራ የቁርጥ ቀን ልጆች ያላሰበው ውርጅብኝ እንደገጠመው የጠቀሰው መረጃ በዚህም የተደናገጠው ስልጣን አስጠባቂ ወራሪ ሰራዊት ሞርተርና ዲሽቃ ለመጠቀም የሞከረ ቢሆንም የቴዎድሮስ 99ኛ ክፍለ ጦር በርካቶችን በመደምሰስ ታሪክ መስራቱን አስታውቋል። በቀጠናው እየተወሰደ ያለው ወታደራዊ እርምጃ ተጠናክሮ መቀጠሉን ያስታወሰው መረጃ የቴዎድሮስ 201ኛ ኮር 64ኛ ክፍለ ጦርም በሸበል በረንታ ወረዳ ሊዲና አካባቢ ቀበሌ እንዲሁም ገዳያሱ ቀበሌ ከባድ ተጋድሎ በማድረግ በጠላት ላይ የበኩሉን ድል መቀዳጀቱን አስታውቋል። በሸበል በረንታ ወረዳ በሊዳና አካባቢው ወፍትም ማጎጥ ትላንት ህዳር 24 ቀን 2018 ዓ.ም ከሌሊቱ 8 ሰዓት በነበረው የጨለማ የጨበጣ ውጊያ በርካታ ያገዛዙ ስልጣን አስጠባቂ ወራሪ ሰራዊት አባላትን ደፈጣ ውስጥ በማስገባት ሙትና ቁስለኛ ማድረጋቸውን ገልጸዋል። በዚህ ወቅት በረከት ታደሰ የተባለ ያገዛዙ ስልጣን አስጠባቂ ወታደር አባል በሌሊቱ ኦፕሬሽን መማረኩን ይሄው መረጃ ጠቅሷል። በሌዲና አካባቢው ወፍትም ማጎጥ በተካሄደው የጨለማ የጨበጣ ውጊያ የ64ኛ ክፍለ ጦር አመራሮች የክፍለ ጦሩ ጥምር ጦር በክፍለ ጦር ስር የምትገኘው 1ኛ ሬጅመንትና የሸበል በረንታ ደጀኑ ህዝባችን በመሳተፍ በጠላት ላይ ድል ተቀዳጅተናል ሲል ይሄው መረጃ አስታውቋል።
የትግራይ ክልል ታጣቂ ኃይሎችም ከክልሉ ጊዜያዊ መስተዳደር ምክትል ፕሬዝዳንት ከአቶ አማኑኤል አሰፋ ጋር ንግግር ቢያደርጉም የፕሬዝዳንቱን ጽህፈት ቤት ለቀው ለመውጣትም ፍቃደኛ አለመሆናቸው ተገለጸ። ታጣቂዎቹም ዛሬ ሐሙስ ጠዋት በመቀሌ በሚገኘው የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጽህፈት ቤት ዙሪያም ለአጭር ጊዜያትም ከበባ አድርገው በቅጥር ግቢ ውስጥ እንቅስቃሴና ትራንስፖርት መስተጓጎሉም ተመልክቷል። ታጣቂ ኃይሎቹ ወደ ጽህፈት ቤቱ የሚወስደውን መንገድ በመዝጋት ጽህፈት ቤቱን የከበቡ ሲሆን በዚህም የፕሬዝዳንቱ ጽህፈት ቤትና የሲቪል ሰርቪስ ቢሮም ሰራተኞችም እንዳይገቡም ከልክለዋቸው ውጪ እንዲቆዩ እንዳስገደዷቸው ከአካባቢ የወጡ መረጃዎች ገልጸዋል። ወደ 70 የሚጠጉ የአርሚ 31 ታጣቂ ኃይሎች በክስተቱ ውስጥ መሳተፋቸው የተመለከተም ሲሆን በስፍራው ያሉ የአይን ማኞችም እንዳረጋገጡትም ታጣቂ ኃይሎቹ በኋላ ላይ የከበቡትን አካባቢ መንገዶችን ለቀው በመውጣታቸው ትራፊክና መደበኛ እንቅስቃሴ እንዲቀጥል የተደረገ ሲሆን ከፕሬዝዳንቱ ጽህፈት ቤት መግቢያ በር ላይ ለቀው ለመውጣትም አለመፈለጋቸውም ተመልክቷል። የጊዜያዊ አስተዳደሩ ምክትል ፕሬዝዳንት የሆኑት አማኑኤል አሰፋ ከታጣቂ ኃይሎቹ ጋር መነጋገራቸው የተገለጸ ቢሆንም ታጣቂ ኃይሎቹም ከፕሬዝዳንቱ ጋር ስብሰባ ለማድረግ ካልተፈቀደላቸው በስተቀር አካባቢውን ለቀው ለመውጣት ፈቃደኛ አለመሆናቸውም ተገልጿል። ለመግባባቱ የተከሰተው የትግራይ ኃይሎች ባለፈው ጥቅምት ወር አጋማሽም ሰልፎችን ካደረጉ ከሳምንት በኋላም ሲሆን በወቅቱ ደሞዝን እንዲስተካከልላቸው ቀደም ሲል ለቀድሞ የክልሉ ልዩ ኃይል ይሰጥ ከነበረው ጋር ተመጣኝ አበል እንዲፈቀድላቸው እንዲሁም የተሻለ መኖሪያ ቤትና የደህንነትም ድጋፍ እንዲያገኙ በመጠየቅ ወደ አሉላ አባነጋ አየር ማረፊያ የሚወስደውን ዋና መንገድ ጭምር በመቀሌ ያሉ ዋና መንገዶችን ዘግተው እንደነበረ መዘገባችን ይታወሳል። ሆኖም ጊዜያዊ አስተዳደሩ ጥያቄዎቻቸውን ለመፍታት ያለመ ያለውን መመሪያ ካስተላለፈ በኋላ የተቃውሞ ሰልፎቹ ረገብ ያሉና ሰልፈኞቹም ይቅርታ ጠየቁ መባሉ ቢገለጽም በዛሬው ክስተት ግን ታጣቂ ኃይሎቹ አንግበው የቀረቡ ከመሆናቸውም በላይ በፕሬዝዳንቱ ጽህፈት ቤት ሙሉ በሙሉ ቁጥጥር አድርገውት እንደነበረም ተገልጿል። ይህ በትግራይ ክልል ውስጥ ከጊዜ ወደ ጊዜ እየተሰራፋ የመጣውን በነፍጥም የታገዘ የተቃውሞ ሰልፍን ለመግታትም ከፍተኛ የጦር አዛዦችና የጊዜያዊ መስተዳደሩ ባለስልጣናት ስለ ክስተቱ ውይይት እያደረጉ እንደሆነ ከመቀሌ የወጡ መረጃዎችም ገልጸዋል። ከመቀሌ ከተማ የወጡ መረጃዎችም እንደገለጹትም ጠዋት ላይ የክልሉን ፕሬዝዳንት ጽህፈት ቤት በመቆጣጠር የተጀመረው በነፍስ ወከፍና በቡድን የጦር መሳሪያዎች የታጀበው አርሚ 31 የተባሉ የታጣቂ ቡድኖች እንቅስቃሴ ከሰዓት ላይ ድምጸ ወያኔ ራዲዮ ጣቢያና ኤፍኤም ራዲዮ ጣቢያን ጨምሮ የክልሉ የመንግስትና የህዝብ ተቋማትን ወደ መቆጣጠር መሸጋገሩና በጊዜያዊ አስተዳደሩ ፕሬዝዳንት ሌተና ጀነራል ታደሰ ወረደ ጫና ላይ ለመፍጠር ያለመ መሆኑ በከተማ ውስጥም የቦምብ ፍንዳታና የቶክስ ሩምታ ልውውጥ መሰማቱን ነዋሪዎች ለመገናኛ ብዙሃን ገልጸዋል። ዳግማዊ ቴዎድሮስ 5ኛ ኮር ባጃ ከተማን በጠላት ላይ ድል ተቀዳጅቶ መቆጣጠሩን አፋብኃ ሰሜን አማራ ቀጠና በላይ ዘለቀ እዝ አስታወቀ። የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይ ዘለቀ እዝ ዛሬ ህዳር 25 ቀን 2018 ዓ.ም ከጠዋቱ 2 ሰዓት ጀምሮ የዳግማዊ ቴዎድሮስ 5ኛ ኮር አካሎች ጎንደር የበጋሻው ክፍለ ጦር፣ ታድሎ ብርሃን ክፍለ ጦር፣ የመብረቅ ክፍለ ጦር 2 ብርጌዶች አንድ ላይ በመቀናጀት ከጓኋላ መጥቶ ባጃ ከተማ ላይ የሰፈረው የአብይ አገዛዝ ስልጣን አስጠባቂ ወራሪ ሰራዊት ላይ በፊት ለፊት የሰነዘሩትን የተቀናጀና የተናበበ ጥቃት ተከትሎ በጠላት ላይ ከፍተኛ ሰብአዊና ቁሳዊ ኪሳራ ማድረሳቸውን አስታውቋል። በዚህ ፈጣን ውጊያ ከምሽግ ምሽግ እየዘለሉ በመግባት የጠላትን ኃይል ሰፍሮበት የነበረውን ካምፕ ወዲያውኑ መቆጣጠር የቻሉ ሲሆን ጠላት የወገንን ከፍተኛ ምት መቋቋም ባለመቻሉ ከተማዋን ለአናብስቶቹ ፋኖች አስረክቦ እግሩ ወዳመራው አቅጣጫ ለመፈርጠጥ መገደዱንም አስታውቋል። ጥቁር አንበሳ ክፍለ ጦር ሸማቂው ብርጌድና መብረቅ ክፍለ ጦር ብርጌዶች ከሊቦ ባጃና ከሚካኤል ደብር ባጃ የሚወስዱ ቁልፍ ቦታዎችን በመዝጋት የጠላት ኃይል እንዳይንቀሳቀስ ማድረግ መቻላቸውንም መረጃው ጠቅሷል። ውጊያው ለ8 ሰዓታት ያህል የቆየ ሲሆን በርካታ የጠላት ኃይል ሙትና ቁስለኛ የሆነበት በዚህ ለአስጨራሽ ውጊያ 15 የጠላት ኃይል ሲደመሰሱ 19 በላይ የሚሆኑት ቀላልና ከባድ የመቁሰል አደጋ ማስተናገዳቸውን 40 የመጀመሪያ ደረጃ ሆስፒታል በቁስለኞች ለቅሶና ዋይታ መጨናነቁን አፋብኃ ሰሜን አማራ ቀጠና በላይ ዘለቀ እዝ ባወጣው በዚሁ መረጃ ጠቅሶ አምቦ ሜዳ ከተማ ላይ አርበኛ በላይ ጌቱ የምትመራው ንጉስ መልዛ ብርጌድና የአጼ ኢያሱ ክፍለ ጦር የተወሰኑ አባላትን ለማጥቃት ወደ ከተማው የመጣው የጠላት ኃይል በተቃራኒ የፋኖን ጥቃት ማስተናገዱን ይኸው መረጃ ጠቅሷል። ድምሰሳ ለመፈጸም አቅዶ የመጣው ጠላት ከ5 በላይ አባላቱ ክፉኛ ቆስለውበት ወደ መጣበት ለመፈርጠጥ መገደዱን አፋብኃ ሰሜን አማራ ቀጠና በላይ ዘለቀ እዝ ዛሬ ህዳር 25 ቀን 2018 ባወጣው በዚሁ መረጃ ጠቅሷል። ይህ በእንዲህ እንዳለ በተመሳሳይ በዚሁ ሰሜን አማራ ቀጠና በላይ ዘለቀ እዝ መይሳው ካሳ 2ኛ ኮርም በጠላት ላይ
ላይ በዛሬው ዕለት የወሰደው ወታደራዊ ጥቃት ተከትሎ ድል መቀዳጀቱን አስታውቋል። አገዛዙ ዛሬ ህዳር 25 ቀን 2018 ዓ.ም ጥምር ኃይል ያለውን መነሻውን ካለፋ ወረዳ ሻሁራና አጸደ ማርያም ከተማ ከሰሜን አቸፈር ሊበን ከተማና ከቋራ ወረዳ ደለጎ በማድረግ ወደ መይሳው ካሳ ሁለተኛ ኮር የተንቀሳቀሰ ቢሆንም የሰሞኑ አጀንዳ የሆነውን ፋኖን በየቀጠናው አጽድቻለሁ የሚለውን ተግባራዊ ለማድረግ በጨለማ በመንቀሳቀስ የአርሶ አደሩን ትጥቅ ለማስፈታትና ዘረፋ ለመፈጸም አቅዶ የተንቀሳቀሰ ቢሆንም ጠላት ያሰበውን ሳያሳካ የፋኖን ጥቃት ማስተናገዱን ይኸው መረጃ ጠቅሷል። ማህበረሰቡ ከፋኖ ኃይል ጋር መረጃ ቀድሞ በመለዋወጥ ከፋኖ ጎን በመሆን በሁሉም ቀጠና በአለፋ ወረዳ እየተንቀሳቀሰ ያለውን የፋሽስቱን ስልጣን አስጠባቂ ወራሪ ሰራዊት አድዋ ክፍለ ጦር ከማህበረሰቡ ጋር በመጣመር የጠላትን እቅድ ከማክሸፍ ባሻገር ከፍተኛ ቁጥር ያለው የጠላት ኃይል ሙትና ቁስለኛ ማድረግ ሲቻል፣ በሌላው ግንባር ከደለጎ ከተማ ተነስቶ ወደ ኮሩ ቀጠና የገባው በቋራ ኦሜላ ነብሮ ብርጌድ አማካኝነት በአገዛዙ ሰራዊት ላይ ከፍተኛ ጥቃት በመሰንዘር ድል መቀዳጀታቸውን ገልጿል። የፋኖ ኃይል አሰላለፉን በመቀያየር የአገዛዙን ስልጣን አስጠባቂ ሰራዊት ከበባ ውስጥ በማስገባት መግቢያ ወጫ እያሳጡት የሚገኝ ሲሆን ውጊያው እስከ ምሽት ድረስ ተጠናክሮ መቀጠሉን ተጨማሪ መረጃዎች ይፋ እንደሚያደርግ አፋባ ሰሜን አማራ ቀጠና በላይ ዘለቀ ዕዝ መይሳው ካሳ ሁለተኛ ኮር የህዝብ ግንኙነት ኃላፊ ፋኖ መምህር አስተውል አምሳሉ ዛሬ ህዳር 25 ቀን 2018 ይፋ ባደረገው በዚሁ መረጃ አስታውቋል። በኢትዮጵያና በአፍሪካ ቀንድ የሚታየው የደህንነት እጦትም የጅምላም ጥቃቶችም መጨመር ተጋላጭ ዜጎችን እየተፈታተናቸው መሆኑን አንድ ዓለም አቀፋዊ ሪፖርትም አስጠነቀቀ። ግሎባል ሴንተር ፎር ዘ ሪስፖንሲቢሊቲ ቱ ፕሮቴክት በእንግሊዝኛው ምህጻረ ቃል GCR2P የተሰኘው ተቋም በቅርቡ ባወጣው ሪፖርት በኢትዮጵያና በአፍሪካ ቀንድ የሚታየው የደህንነት እጦትም ጦርነትና ግጭትም ተጋላጭ የሆኑ የማህበረሰብ ክፍሎችን ለወንጀል በሰብአዊ ፍጡር ላይ ለሚደረግ ወንጀልና ለዘር ማጥፋት ወንጀል ወይም ማስ አትሮሲቲም ክራይም ተጋላጭነታቸው እንዲጨምር አድርጎታልም ብለዋል። በቀድሞው የተባበሩት መንግስታት ድርጅት ዋና ጸሐፊው ጋናዊው ኮፊ አናን በቀድሞው የአውስትራሊያ የውጭ ጉዳይ ሚኒስትር ግሬስ ፍሬስና በቀድሞው የአየርላንድ ፕሬዚዳንትና የዓለም አቀፉ የሰብአዊ መብት ስደተኞች ተቋም UNHCR ኮሚሽነሯ ሜሪ ሮብሰን ጭምር 5 ዓለም አቀፋዊ መንግስታዊ ያልሆኑ ድርጅቶች የተካተቱበት ከ2008 የአውሮፓ ቁጥር ጀምሮ ስራውን እየሰራ የሚገኘው GCR2P በኢትዮጵያ የቀጠለው ጦርነትና ግጭት የደህንነትና የሰብአዊ መብት አያያዝ ከጊዜ ወደ ጊዜ ማሽቆልቆሉን በአማራ ክልል በፌዴራል መንግስቱና በፋኖ ታጣቂዎች መካከል ካለፈው 2 ዓመት ጀምሮ የቀጠለው ጦርነት በዜጎች የሰብአዊ መብትና ደህንነት ላይ ከፍተኛ አሉታዊ ተጽዕኖ አሳድሯል ብሏል። በሪፖርቱ ምልከታም ዜጎች ያለ ፍርድ ቤት ትዕዛዝ ይገደላሉ፣ ጾታም እድሜ ሳይለይ በሰው አልባ አውሮፕላን ወይም በድሮን ይደበደባሉ፣ የሲቪሊያን ቤትና ንብረትም የጤና ኬላዎች ይወድማሉ፣ የጅምላ እስራት ይካሄዳል። ይህ አይነቱ አካሄድም በዓለም አቀፍ ሕግጋት የተከለከለ በመሆኑ በሰብአዊ ፍጡር ላይ ያተኮረ ወንጀል የመፈጸም ክስም ሊያስከትል ይችላል በማለትም አስጠንቅቋል። የአማራ ፋኖ ህዝባዊ ድርጅት ከቀናት በፊት አግጀዋለሁ ያለው ማስረሻ ሰጤ ዛሬ ከአገዛዙ ጋር አደረግኩ ያለው ስምምነት እንደማይወክለው አስታወቀ። አገዛዙ የተለመደ ድራማ በመስራት ራሱን እየሸነገለ ቢሆንም መሬት ላይ ያለውን ተጨባጭ ሁኔታ ሊቀይረው እንደማይችል እየተገለጸ ነው። የአማራ ፋኖ ህዝባዊ ድርጅት አፋድ ዛሬ የአማራ ክልል መንግስትና በአማራ ፋኖ ህዝባዊ ድርጅት መካከል ዘላቂ የሰላም ስምምነት ተፈረመ የሚባለውን ነጭ ውሸት በማለት ከቀናት በፊት ከአገዛዙ ጋር ያለውን ግንኙነት መሰረት አድርጎ ከኃላፊነቱ ያገደው ማስረሻ ሰጤ ያደረገው የተባለው ስምምነት ድርጅቱን የማይወክልና ራሱን አገዛዙን የሚያጋልጥ እርምጃ መሆኑን በየትኛውም ሂደት ከመንግስት ጋር ድርድር አድርጎ እንደማያውቅ የአፋድ መሪ እስክንድር ነጋ ይፋ ባደረገው አስተያየቱ ገልጿል። ያስትልኝ በአማራ ክልል መንግስትና በአማራ ፋኖ ህዝባዊ ድርጅት መካከል የዘላቂ ሰላም ስምምነት ተደረገ። በሁለቱ ወገኖች ስምምነት በአደራዳሪነት የአፍሪካ ህብረትና ኢጋድ ተሳትፈዋል ተብለው በሌሉበት የወጣው የአገዛዙ ዜና ፍጹም ውሸት መሆኑን ህዝብም የዓለም አቀፉ ማህበረሰብም እንዲያቅልን እንወዳለን። በፋሃድ በኩል በስነ ስርዓቱ ላይ ተገኝቶ ፈረመ የተባለው ማስረሻ ሰጤም ከድርጅት አመራርነት ብቻ ሳይሆን ከድርጅት አባልነትም በዚህ ሳምንት መታገዱን የሚገልጽ መግለጫ ማውጣታችን ይታወሳል። ዞሮ ዞሮ አሁን በአገዛዙ የወጣው የተለመደው በሬ ወለድ ዜና መሆኑን ህዝባችን ግምት ውስጥ እንዲያስገባ ማሳሰብ
እንፈልጋለን። ከዛ ባሻገር አሁንም ለህዝባችንም ለዓለም አቀፉ ማህበረሰብም ግልጽ እንዲሆን የምንፈልገው አፋሕድ ከተመሰረተበት ጊዜ አንስቶ በየትኛውም ጊዜ በየትኛውም ቦታ በየትኛውም አጋጣሚ ለአንዲት ማይክሮ ሰከንድ ከአገዛዙ ጋር ተገናኝቶ ተደራድሮ አያውቅም። ይሄን እውነታ የሚቀይር ምንም ነገር ሊኖር አይችልም፣ እውነታው ስለሆነ ማለት። ከዛ ውጭ የሚፈበረኩት ተረት ተረቶች መጨረሻው የፈበረኩትን ከማዋረድና ከማቅለል ባሻገር ምንም ያመጣው ፋይዳ የሌለ መሆኑን ለማሳሰብ እንወዳለን። በቀጣይ ቀናት ተጨማሪ ማብራሪያዎችን ዘርዘር ያሉ ማብራሪያዎችን ይዘን እንመጣለን። ለጊዜው ግን ይኸው ይበቃል። እስክንድር ነጋ ነኝ ከአፋሕድ አመሰግናለሁ። እስክንድር ከአገዛዙ ጋር ምንም አይነት ድርድር ተደርጎ አያውቅም ያለ ቢሆንም ከዚህ ቀደም በወሎ ዳውንት ላይ አፍሪካ ህብረት፣ ኢጋድ፣ የአሜሪካና አውሮፓ ተወካዮች ጋር ንግግር አደረግን በተባለበት ወቅት አፍሪካ ህብረትና ኢጋድ ውስጥ አብይ አህመድን ጉዳይ የሚያስፈጽሙ የኦሮሞ ብልጽግና ፓርቲ ቀጥተኛ ተወካዮች የሚመስሉ ግለሰቦች በሂደቱ መሳተፋቸው የዳውንቱ ድርድርና ውይይት ከአብይ አገዛዝ ጋር የተደረገ ድርድር ነው የሚል ወቀሳ ይከተል እንደነበር አይዘነጋም። ዛሬ ማስረሻ ሰጤና የአማራ ክልል ፕሬዝዳንት በሚል አብይ አህመድ በመፈንቅለ መንግስት ያስቀመጠው አረጋ ከበደ አደረጉት የተባለውን ስምምነት በአፍሪካ ህብረት አደራዳሪነት የምስራቅ አፍሪካ ልማት በይነ መንግስታት ድርጅት ኢጋድ መሳተፋቸው የተነገረ ሲሆን ስምምነቱን የተፈራረመው የአማራ ክልል ርዕሰ መስተዳድር የተባለው አረጋ ከበደና የአማራ ፋኖ ህዝባዊ ድርጅትን ወከለ የተባለው ማስረሻ ሰጤ ሲሆን አፋሕድ ከቀናት በፊት ማስረሻ ሰጤና መስፍን ከፈለኝን ከአገዛዙ ጋር የነበራቸውን ግንኙነት መሰረት አድርጎ እንዳባረራቸው መግለጫ በወጣ ማግስት ማስረሻ ሰጤ ለአገዛዙ እጁን መስጠቱን መረጃዎችን ጠቅሰን መዘገባችን አይዘነጋም። የአብይ አገዛዝ ከዚህ ቀደም ከኦነግ ውስጥ ተገንጥለው ወጡ ያላቸውን ነጃል ሰኒ ጋር ያደረገውን ስምምነት የሚያስታውሱ ወገኖች ዛሬም ተመሳሳይ ድራማ በማድረግ አብይ አህመድ ለአማራ ክልል ፕሬዚዳንት ብሎ ያስቀመጠው አረጋ ከበደና የአማራ ህዝብን በመካድ ቀደም ሲልም ለአገዛዙ ይሰሩ ነበሩ ከሚባሉት የአፋሕድ አመራሮች አንዱ ማስረሻ ሰጤ ያደረጉት ስምምነት የፋኖን እንቅስቃሴ እንደማይወክል በስፋት እየተገለጸ ሲሆን አገዛዙ ራሱን ለማሞኘት እየወሰደ ያለው ድራማ አካል መሆኑ በተቃውሞ እየተነሳ ይገኛል። ኢጋድን የሚመራው የኦሮሞ ብልጽግና ፓርቲ ከፍተኛ አመራር ቀደም ሲል የውጭ ጉዳይ ሚኒስትር የነበረና በኢህአዴግ ዘመን የፌዴራል ፖሊስ ኮሚሽን ኮሚሽነር የሆነው ወርቅነህ ገበየሁ መሆን አሁንም በዚህ ተቋም ስም በአፍሪካ ህብረት ስም ከሚንቀሳቀሱ ግለሰቦች አንዱ ብርጋዴር፣ ሌላው የኦሮሞ ብልጽግና ፓርቲ ጉዳይ በማስፈጸም ለአማራ ህዝብ በተደጋጋሚ ጥላቻውን ያሳየው ብርጋዴር ጀነራል ኃይሉ ጎንፋ ሲሆኑ ዛሬ ከአፍሪካ ህብረት መጡ ያሏቸው ግለሰቦች ስለ ሂደቱ የማያውቁና አገዛዙ እየተወነ ያለው ድራማ መሆኑን በቅሬታ ተነስቷል። የሰላም ሚኒስትር ዴኤታ አቶ ታዬ ደንዳ ከኦነግ ጋር በታንዛኒያ አሩሻ ይደረግ የነበረውን ሁለተኛ ዙር ድርድር እንዲከሽፍ ያደረገው እሳቸው ያሉበት የኦሮሞ ብልጽግና በአብይ አህመድ የሚመራው የእሳቸው ፓርቲ የኦሮሞ ብልጽግና ፓርቲ መሆኑን ካጋለጡ በኋላ ከስልጣን ተነስተው ተደብድበው መታሰራቸው አይዘነጋም። ሀውጃኖ ክፍለ ጦር የፋሽስቱ ብልጽግና አገዛዝ ሪፐብሊካን ጋርድ ላይ የሰነዘረውን ጥቃት ተከትሎ ድል መቀዳጀቱን አስታወቀ። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ ዕዝ ዛሬ ህዳር 25 ቀን 2018 ዓ.ም ይፋ ባደረገው መረጃ በዛሬው ዕለት ምስራቅ አማራ ኮር አንድ ሀውጃኖ ክፍለ ጦር ከማለዳ ጀምሮ እስከ ምሽት 12 ሰዓት ድረስ የአብይ አገዛዝ ስልጣን አስጠባቂ ወራሪ ሪፐብሊካን ጋርድ ጋር በነበረው ውጊያ ከ50 በላይ የጠላት ኃይል ሙትና ቁስለኛ በማድረግ ድል መቀዳጀቱን አስታውቋል። በዚህ ተጋድሎ ጠላት ከራያ አላማጣ ጥሙጋ ከተማ ተነስቶ በዙ 23ና ሞርተሮች ታግዞ ወደ ሀውጃኖ ክፍለ ጦር ቀጠና ማጥቃት ያደረገ ሲሆን ክፍለ ጦሯ 2 ሻለቃዎችን ተጠቅማ መልሶ የማጥቃት እርምጃ በመውሰድ ጠላት የሚመካበት ሪፐብሊካን ጋርድ ላይ የተሰነዘረውን ይህንን የመልሶ ማጥቃት እርምጃ ተከትሎ ከ50 በላይ የጠላት ኃይል ሙትና ቁስለኛ በመሆን ቀጠናቸውን በማስከበር ድል መቀዳጀታቸውን አስታውቋል። በርካታ ኃይሉ የተመታበት የፋሽስቱ አብይ አህመድ ስልጣን አስጠባቂ ኃይል የመጨረሻ ምሽጉ የሆነው ሪፐብሊካን ጋርድ ከግራም ከቀኝም ተጨማሪ ኃይል በማያገኝበት ሁኔታ ራያ አላማጣ ጥሙጋ ከተማ ትምህርት ቤት ውስጥ በከፍተኛ ድንጋጤና ፍርሃት የተረፈ ኃይሉ ተወሽቆ እንደሚገኝ አስታውቋል። ይህ በእንዲህ እንዳለ በሌላ በኩል ለሪፐብሊካን ጋርዱ ተጨማሪ ኃይል ማስገባት ያልቻለው የአገዛዙ ስልጣን አስጠባቂ ወራሪ ሰራዊት ከራያ ቆቦ ጮቤ በር ሆኖ ኦራል ላይ የተጠመዱ 2 ቻይና ሰራሽ 155 ሚሜ መድፍ ወደ ራያ ቆቦ ባይባቦ እና ኩቢ ቀረንሳ እያስወነጨፈ ንጹሐን ላይ ጉዳት ማድረሱን
መግለጹንም የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ ዕዝ ዛሬ ህዳር 25 ቀን 2018 የነበረውን ወታደራዊ ውሎ አስታኮ ማምሻውን ባወጣው ተጨማሪ መረጃ ገልጸዋል። ይህ በእንዲህ እንዳለ የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ ዕዝ ህዝብ ግንኙነት መምሪያ ይፋ እንዳደረገው የቴዎድሮስ ዕዝ 201ኛ ኮር 74ኛ ክፍለ ጦር በነብሴ ሳር ምድር ባካሄደው ተጋድሎ በርካታ የጠላት ሰራዊት ሲደመስስ አስክሬናቸውን መልጦ ለማርያም ኮሌጅ ውስጥ በጅምላ መቅበሩን አስታውቋል። ከሰሞኑ በርካታ አካባቢዎች የንጹሐን አርሶ አደሮችን ሰብል በማቃጠልና በመዝረፍ መንገደኞችን በማገድ ከ100 እስከ 200 ሺህ ብር ድረስ እየጠየቀ እየቀማና እየዘረፈ ያለው የጠላት ኃይል የመክፈል አቅም የሌላቸውን ደግሞ በአደባባይ እየገደላቸው እንደሚገኝ አፋብኃ ቴዎድሮስ ዕዝ ህዝብ ግንኙነት መምሪያ ዛሬ ህዳር 25 ቀን 2018 ባወጣው በዚሁ መረጃ ጠቅሷል። አማራን ለመጨፍጨፍና ለመዝረፍ ወደ ክልሉ የገባው የአረመኔው አገዛዝ ሰራዊት ለተከታታይ 28ና ከዛ በላይ ወራት ሲያደርግ የነበረውን ያስገድዶ መድፈር፣ የንጹሐን ጭፍጨፋ፣ ሀብት ንብረት ዘረፋና ውድመት ከሰሞኑ በእጅጉ አጠናክሮ መቀጠሉን የጠቀሰው መረጃ በአገሪቱ በርካታ አካባቢዎች የነበረው ተጠባባቂ ኃይሉን በብዛት በማስገባት ወደ ገጠራማ አካባቢዎች ለማስፋት እያደረገ ያለው ሙከራ በጀግናው ፋኖ ብርቱ ክንድ እየከሸፈበት ያለው የአገዛዙ ሰራዊት የአርሶ አደር ሰብል መዝረፍና ማቃጠል የከተማውን ማህበረሰብ በእገታና በኢሰብአዊ ድርጊቶች መመዝበሩን ቀጥሎበታል ሲል አፋብኃ ቴዎድሮስ ዕዝ በበኩሉ ባወጣው ተጨማሪ መረጃ አስታውቋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሰሞኑን ሶማሊያና ሶማሊያውያንን በጅምላ ለወረፉበት አስተያየት የሶማሊያ መንግስት ምላሽ ሰጠ። አንዳንድ ሶማሊያን ግን ትራምፕ አነጋገራቸው ጎረበጥ ቢልም እውነታነት አለው ሲሉም ምላሽ የሰጡ አልታጡም። ሮይተርስ የዜና አገልግሎት እንደዘገበው እኛም ቀደም ሲል ባለፈው ማክሰኞ በካቢኔ ስብሰባ ላይ የተቀመጡት ፕሬዝዳንት ዶናልድ ትራምፕ በሚኒሶታ ግዛት የሚገኙ የሶማሊያ ዝርያ ያላቸው የአሜሪካ ዜጎችን ከጥቅማቸው ጉዳታቸው የከፋ የህዝብ እንደራሴዋ ኤለን ኦማርን ጨምሮ ቆሻሾች ወይም ጋርቤጅ ናቸው። እነኚህ ሶማሊያን እርስ በርሳቸው የሚገዳደሉ አገሪቱም ትሰነፍጣለችም። እንደኔ ፍላጎትም ከአሜሪካ ቢባረሩ ደስ ይለኛል የሚል አነጋጋሪና ከዲፕሎማቲክ ለዛ ያፈነገጠ አስተያየት ፕሬዝዳንት ትራምፕ መስጠታቸውን መዘገባችን ይታወሳል። ይህንን ተከትሎም የሶማሊያው ጠቅላይ ሚኒስትር ሐምዛ አብዲ ባሬ መቃደሾ ውስጥ በመካሄድ ላይ በሚገኝ የኢኖቬሽን ጉባኤ ላይ ባሰሙት ንግግር የአሜሪካው ፕሬዝዳንት ትራምፕ ቀደም ሲል ናይጄሪያን፣ ደቡብ አፍሪካን ጨምሮ በርካታ አገራትን ያለ አንዳች ምክንያት ወርፈዋል፣ ዘልፈዋል። ከዚህም አኳያ የእኛ መንግስት የተከተልነው ነገር ቢኖር የፕሬዝዳንት ትራምፕን አነጋገርን ከቁም ነገር መቁጠራችንን ትተን ወደ መልካምና ወደፊት መራመድ ነው በማለትም የመንግስታቸውን አቋም ገልጸዋል። በርካታ ሶማሊያን በበኩላቸው የፕሬዝዳንት ትራምፕ በመረጃና በማስረጃ ላይ ያልተደገፈም ጸረ ሶማሊያና ሶማሊያውያን ዘለፋ ቢቃወሙም የመቃደሾ ነዋሪ የሆኑት መሬታቸው በመንግስት ኃይሎች የተወረሰባቸው ሳሚራ አብዱላሂም ሮይተርስ ዜና አገልግሎት በሰጡት አስተያየትም ፕሬዝዳንት ትራምፕ አነጋገራቸው ትንሽ የሚጎረብጥ ቢሆንም አልሸባብ ንብረታችንን ያወድማል፣ ሁሉንም ሶማሊያንን በጅምላ ይገድላል፣ መንግስት የለንም። ከዚህ አኳያ የፕሬዝዳንት ትራምፕ አነጋገር እውነታ አለው የሚል አስተያየት ለሮይተርስም ሰንዝረዋል። አንድ የአፍጋኒስታን ተወላጅ በአሜሪካ ዋሽንግተን ዲሲ በጥበቃ ስራ ላይ የነበሩ ሁለት የጸጥታ ኃይሎች ላይ በሰነዘረው የቶክስ እሩምታ አንዷን ገድሎ ሌላኛውን ክፉኛ ማቁሰሉና መያዙም ተከትሎም በስደተኞች ላይ የነበራቸው ተቃርኖ የጨመረው ፕሬዝዳንት ትራምፕ ሶማሊያን ጨምሮ በ19 አገራት ላይ የስደተኝነት ጥያቄ ከማገዳቸውን በተጨማሪም ጉዳያቸው በንጥልጥል ላይ ያሉ የመኖሪያ ፈቃድ ወይም ግሪን ካርድ ጥያቄዎችን ጉዳይ ለጊዜው እንዲቋረጥ ጥልቅ ምርመራ እንዲካሄድ መወሰናቸው በበርካታዎች ዘንድ መደናገጥና ስጋት መፍጠሩ መዘገባችን ይታወሳል። በፍርድ ቤት ዋስትና ተፈቅዶላቸው ሲወጡ ከበር ላይ የታፈኑት ከፍተኛ ሰብአዊ ጥቃት በሚፈጸምበት ቦታ ለቀናት ከቆዩ በኋላ ወደ ቅሊንጦ እንደመለሷቸው ለማወቅ ተችሏል። በአማራ ማንነታቸው ሳቢያ በስር ላይ ከሚገኙት የፖለቲካ እስረኞች መካከል የቀድሞ የፓርላማ አባል አቶ አብዱራህማን አህመዲንን ጨምሮ 3 የፖለቲካና የህሊና እስረኞች ያለ ፍርድ ቤት ትዕዛዝ ከ6 ቀናት በፊት ዋስትናቸው ተከብሮ ይለቀቁ ከተባሉ በኋላ ከቅሊንጦ ደጃፍ ታፍነው ተወስደው ለአለፉት 6 ቀናት ሰብአዊ መብት ጥሰት ሲፈጸምባቸው ቆይተው ወደ ቅሊንጦ ያገዛዙ እስር ቤት መመለሳቸውን ለማወቅ ተችሏል። ኦህዴድ መራሹ የብልጽግና አገዛዝ የፍትህ ሂደቱን አደጋ ላይ መጣሉን አጠናክሮ ቀጥሏል። በፍርድ ቤት ውሳኔ በግልጽና በማናለብኝነት በመጣስ ነጻ የተባሉና በዋስትና የተፈቱ ንጹሐን ዳግም እያፈነ ነው፣ በፍትህ ስርዓቱ ላይ ህዝብን ጨርሶ ተስፋ እያስቆረጠ ይገኛል በማለት ሂደቱን የተከታተሉ ወገኖች በላኩት መረጃ ገልጸዋል። አገዛዙ በአፋኙ ቡድን በኩል ከስር ሲለቀቁ ለ6 ቀናት ያህል ያሳፈናቸውና አቶ አብዱራህማን 3 የፖለቲካና የህሊና እስረኞችን ያለ ፍርድ ቤት ትዕዛዝ አስገድዶ ወደ ቅሊንጦ
የመለሳቸው ሲሆን እነዚህን የፖለቲካ እስረኞች ያፈነው ቀደም ሲል አቶ ክርስቲያን ታደለና አቶ ዮሐንስ ቦያለውና ሌሎችንም የህሊናና የፖለቲካ እስረኞች ከፌዴራል ፖሊስ ከተባለው ዋና ጽህፈት ቤቱ እስር ቤት እስከ አዋሽ አርባ ድረስ በከፍተኛ ደረጃ እንዲሰቃዩ ሲያደርግ የቆየው ኢንስፔክተር ተስፋዬ ኦላና ትዕዛዝ ሲሆን ከ6 ቀናት በኋላ ዛሬ መመለሳቸው ባለፉት 6 ቀናት ሲፈጸምባቸው የነበረውን መገመት እንደሚቻል ሂደቱን የሚከታተሉ ወገኖች ባወጡት መረጃ አስታውቀዋል። አቶ አብዲ አብዱራህማን አህመዲንን ጨምሮ የዋስትና የተፈቀደላቸው የፖለቲካና የህሊና እስረኞች መኮንን ደሳለኝና ግዛቸው ታምር ከቅሊንጦ እስር ቤት ሲወጡ በር ላይ ታፍነው እንዲወሰዱ ትዕዛዝ የሰጠው ኢንስፔክተር ተስፋዬ ኦላና ከወንጀል ምርመራ ክፍል ካሉት ውስጥ በተገኘ መረጃ በከፍተኛ ሰብአዊ መብት ጥሰት በአማራ ብሔር ተወላጅ የህሊናና የፖለቲካ እስረኞች ላይና አገዛዙን ይቃወማሉ ባላቸው ሌሎች የፖለቲካ እስረኞች ላይ የሚፈጽመው ኢንስፔክተር ተስፋዬ ኦላና የህሊና እስረኞችን በመግረፍና በማሰቃየት የሚታወቅ መሆኑን ይኸው መረጃ ጠቅሷል። በፌዴራል ወንጀል ምርመራ ቢሮና በሰመራ በተፈጸመ አሰቃቂ ድብደባ ህይወታቸውን ካጡ መካከል ቀደም ሲል በኢንሳ ውስጥ የሰራና በኋላ የአማራ ባንክ ኤክስፐርት የነበረው ኢሳያስ በላይ አንዱ ተጠቃሽ ሲሆን ኢሳያስን ካሰሩ በኋላ ደብድበው ህይወቱ ሲያልፍ መንገድ ላይ መጣላቸው በጊዜው መዘገቡ አይዘነጋም። ዛሬም በግፍ እስር ላይ የሚገኙ የፓርላማ አባላትና ጋዜጠኞችን ጨምሮ በአማራ ማንነታቸው ሳቢያ በእስር ላይ የሚገኙ የህሊናና የፖለቲካ እስረኞች በአፋር ሰመራና በአዋሽ አርባ እንዲሁም የፌዴራል ወንጀል ምርመራ በተባለው አሰቃቂ ድብደባ ማሰቃየት እንደተፈጸመባቸው ለፍርድ ቤት ጭምር ምስክርነታቸውን የሰጡ ቢሆንም የኢትዮጵያ ሰብአዊ መብት ኮሚሽን ዶክተር ዳንኤል በቀለ ይመሩ በነበረበት ወቅት የተፈጸመባቸውን ጥቃት አረጋግጦ ሪፖርት ለፍርድ ቤት ያቀረበ ቢሆንም ፍርድ ቤቱ ምንም አይነት ውሳኔ አለመስጠቱ ዛሬም በቅሊንጦ መብታቸው የተጣሰ ህይወታቸው አደጋ ላይ መሆኑን አቶ ዮሐንስ ቦያለው በቅርቡ ለፍርድ ቤት አቤት ማለታቸው አይዘነጋም። አቶ አብዱራህማን በፌዴራል ፖሊስ ከእስር ቤት ታፍነው ከተወሰዱ በኋላ በፌዴራል ፖሊስ ዋናው ጽህፈት ቤት ሜክሲኮ በሚገኘው እስር ቤት ውስጥ መቆየታቸው የታወቀ ሲሆን ትላንት ዳር 24 ቀን 2018 ዓ.ም ወደ ቅሊንጦ መመለሳቸውና የሰብአዊ መብት ጥሰት እንደተፈጸመባቸው ለማወቅ ተችሏል። የአማራ ማህበር በአሜሪካ ጦርነቱን ተከትሎ የአብይ አገዛዝ በአማራ ህዝብ ላይ እየፈጸመ ያለውን የዘር ማጥፋት እርምጃ በተዘዋዋሪ እየደገፉ ነው በማለት የሐሰት የሰላም ስምምነት የተባለውን አስታኮ ኢጋድና የአፍሪካ ህብረት ላይ ወቀሳ አቀረበ። ድርጊቱን አውግዟል። የአማራ ማህበር በአሜሪካ አብይ አገዛዝ ያቀነባበረውና ዛሬ በአማራ ክልል ፕሬዚዳንት አረጋ ከበደና የአማራ ፋኖ ህዝባዊ ድርጅት አፋድን በመወከል ማስረሻ ሰጤ የሰላም ስምምነት አድርገዋል የተባለውን የአገዛዙን ዘረኛ አጀንዳ ለማስፈጸም በአፍሪካ ህብረትና ኢጋድ ውስጥ ተሳትፎ ያላቸው ግለሰቦች እያደረጉት ያለውን እንቅስቃሴ አገዛዙ በአማራ ህዝብ ላይ እየፈጸመ ያለውን የዘር ማጥፋት ጦርነት እንዲገፋበት የሚያደርግ እርምጃ አካል መሆኑን በመጥቀስ የአማራ ማህበር በአሜሪካ ዛሬ ህዳር 25 ቀን 2018 ባወጣው መግለጫ ተቃውሟል። በአማራ ህዝብ ላይ የተከፈተውን ጦርነትና ተፈጸመ ያለውን የዘር ጭፍጨፋ ጨምሮ በኢትዮጵያ እየተካሄደ ያሉ የሰብአዊ መብት ጥሰቶችን እየተከታተለ መሆኑን የጠቀሰው የአማራ ማህበር በአሜሪካ የኦሮሞ ብልጽግና ፓርቲ ዘረኛ አጀንዳን ለማስፈጸም የዚሁ ፓርቲ ከፍተኛ አመራርና የኢጋድ ዋና ጸሐፊ ወርቅነህ ገበየሁ የአፍሪካ ህብረት ዛሬ በአብይ አገዛዝ የተቀነባበረውን እነ ማስረሻ ሰጤ የፈረሙበትን የሐሰት የሰላም ስምምነት በተመለከተ ተቋማቱ የኦሮሞ ብልጽግና ፓርቲ ዘረኛ አጀንዳ እያስፈጸሙ በመሆኑ በወቀሳ አንስቶ ተቃውሟል። ኢጋድ በተደጋጋሚ የሚያደርጋቸውን እንቅስቃሴዎች በጥርጣሬ ይከታተል እንደነበር የጠቀሰው በአቶ ቴዎድሮስ ትርፌ የሚመራ አማራ ማህበር በአሜሪካ የወቅቱ የኢጋድ ዋና ጸሐፊ ወርቅነህ ገበየሁ የኦሮሞ ብሔር ተወላጅና የኦሮሞ ብልጽግና ፓርቲ ከፍተኛ አመራር ሲሆን በአብይ አስተዳደር የውጭ ጉዳይ ሚኒስትር እንደነበር አስታውሶ ገለልተኛ አለመሆኑን በሰላም ስምምነት ስም የተደረገው ሐሰተኛ ድራማም ይህንኑ በአማራ ህዝብ ላይ የታወጀ ጦርነት ለማስቀጠል የሚደረግ እንቅስቃሴ አካል መሆኑን ጠቅሶ ድርጊቱን አውግዟል። ኢጋድም ሆነ የአፍሪካ ህብረት ገለልተኛ ሚና ሊጫወቱ የሚገባ ቢሆንም በአሁኑ ወቅት በተቋማቱ እየተፈጸመ ያለው ድርጊት የአብይን አገዛዝ ዘረኛ አጀንዳ ለማስፈጸም እየተንቀሳቀሱ መሆኑን ኢጋድም ሆነ የአፍሪካ ህብረት በገለልተኝነት በአማራ ህዝብ ላይ የታወጀውን ጦርነት ተከትሎ ችግሩን በዘላቂነት ለመፍታት ሊንቀሳቀሱ ገባ እንደነበር ያስታወሰው የአማራ ማህበር በአሜሪካ ከዚህ በተቃራኒ የኢጋድ ዋና ጸሐፊና የአፍሪካ ህብረት ሊቀመንበር የኦሮሞ ብልጽግና ፓርቲን አጀንዳ ለማስፈጸም እያደረጉት ያለው እንቅስቃሴ በአማራ ህዝብ ላይ የታወጀውን ጦርነት የመደገፍ ተጨማሪ ጥፋት የሚጋብዝ እጃቸውን ለአገዛዙ የሰጡ ሰዎችን ስምምነት አደረጉ በሚል አገዛዙ በጀመረው የዘር ማጥፋት ጦርነት እንዲገፋበት ሁኔታውን የሚያመቻች መሆኑን በወቀሳ አንስተዋል። ዘላቂ ሰላም መምጣቱን የማይጠላ መሆኑን የጠቀሰው
የአማራ ማህበር በአሜሪካ የአፍሪካ ህብረትና የኢጋድ ባለስልጣናት ሚና ግን ተቋማቱ ሊጫወቱ የሚገባውን ሚና የገታ የገለልተኝነት ሚና መጫወት የማያስችላቸው እርምጃ መሆኑንም ጠቅሷል። የኦሮሞ ብልጽግና ፓርቲን አጀንዳ ለማስፈጸም በተደረገው ሐሰተኛ ስምምነት ውስጥ ተሳትፎ ያደረጉት የአፍሪካ ህብረትና የኢጋድ ባለስልጣናት ድርጊት ተቋማቱና የዲፕሎማቲክ ማህበረሰቡ ሊጫወት የሚችለውን በጎ ሚና ጭምር እንቅፋት የፈጠረ መሆኑን ገልጿል። የአማራ ማህበር በአሜሪካ ለአህጉሩና አካባቢው ሀገራት ለተለያዩ ወገኖች ባቀረበው ጥሪ በአማራ ህዝብ ላይ የታወጀውን ጦርነት እንዲቆም የሚያስችል እንቅስቃሴ ማድረግ እንደሚገባና እውነተኛ ሰላም የጦርነቱን መነሻ በአግባቡ የተረዳ በጦርነቱ እየተካሄደ ያለው ጥፋት በሀገሪቱ ያለውን አጠቃላይ የደህንነት ስጋት የሚፈታ መፍትሄ እንደሚያስፈልግም የአማራ ማህበር በአሜሪካ ዛሬ እነ ማስረሻ ሰጤ ጋር አገዛዙ አደረግኩ ያለውን ስምምነት በመቃወም ባወጣው በዚሁ መግለጫ ተቃውሞ ጥሪ አቅርበዋል። የፌዴራል መንግስቱ ህዝባዊ ወያነ ሓርነት ትግራይ ህወሓት በትጥቅ ትግል ወቅት በመውረስም ያካበተው ድህረ ትጥቅ ትግል በድርጅትነት ያስመዘገበው የኤፈርትም የባንክም ሂሳብም ዘጋው። ኤፈርትም እርምጃውን በጽኑም ተቃወመ። በእንግሊዝኛው ተቋም ኢንዳውመንት ፎር ዘ ሪሃቢሊቴሽን ኦፍ ትግራይ የተሰኘውና የትግራይ የማቋቋሚያ ተቋም ዛሬ አወጣው መግለጫ በኢትዮጵያ የግብረ ሰናይ ድርጅት ማቋቋሚያና በፍትሐ ብሔር ህግ 1952 ዓ.ም መሰረት የተቋቋመው ድርጅት በትግራይ ደርሷል ካለው የዘር ማጥፋት ወንጀል አገግሞ ባለፈው መስከረም 2018 ዓ.ም በኢትዮጵያ በተካሄደው 7ኛው ዙር የግብር ከፋዮች የእውቅና መስጫ ፕሮግራም ላይ ከጠቅላይ ሚኒስትር አብይ አህመድ የፕላቲኒየም ወርቅም ሽልማት መሸለሙን አውስቷል። ይሁን እንጂ ከትናንት ህዳር 24 2018 ዓ.ም ጀምሮ የኤፈርት የባንክ አካውንት በጅምላ መዘጋቱ በቢሊዮኖች ብር እንዳይንቀሳቀሱ መደረጉ በ10 ሺዎች በሚቆጠሩ ሰራተኞችና ተጠቃሚዎችም ታላቅ ጉዳት አለው በማለትም ተቃውሞን አሰምቷል። ግዙፉ የኤፈርት ኩባንያ ውስጥ የተመዘገቡ በግብርና፣ በማዕድን ቁፋሮ፣ በኢንዱስትሪ፣ በቱሪዝም፣ በትራንስፖርት በመሳሰሉት የስራ ዘርፍ የሚንቀሳቀሱ 17 ድርጅቶች የሚገኙ ሲሆን ቀጣዩ እጣ ፈንታው ምን እንደሆነ ለጊዜው አልታወቀም። ከ1990ዎቹ ኤሮፓ አቆጣጠር ጀምሮ በኢትዮጵያ ውስጥ የሚንቀሳቀሰው ኤፈርትም ንብረቱም ተወርሶ ለህዝብ ጥቅም ይዋል ወይስ ባለበት ይቀጥል የሚለው አከራካሪ አስተያየትም ዛሬም በበርካታዎች ዘንድም እያነጋገረ ይገኛል። የአብይ አህመድን ጉዳይ በማስፈጸም በአማራ ህዝብ ላይ የከፈተውን የዘር ማጥፋት እርምጃ በተዘዋዋሪ እየደገፉ ነው በሚል የአፍሪካ ህብረትና ኢጋድ ባለስልጣናት ወቀሳ እየቀረበባቸው ነው። ለአፍሪካ ህብረት የወቅቱ ፕሬዝዳንትና የኢጋድ አባል ሀገራት የፋኖ መሪዎች፣ ተቃዋሚ ፓርቲዎችና የሰብአዊ መብት ተሟጋቾች ጉዳዩን በደብዳቤ ማሳወቅ አለባቸው ማለት ጥሪ ቀርበዋል። በክህደቱ የአማራን ህዝብ በመካድና የአብይ አህመድ ጉዳይ ለማስፈጸም ስምምነት አደረገ የተባለው ማስረሻ ሰጤ ብቻ ሳይሆን አፋድም ተጠያቂ መሆናቸው ተገለጸ። በአማራ ህዝብ ላይ ጦርነት ያወጀ የአብይ አህመድ አገዛዝ እየፈጸማቸው ያሉ የዘር ማጥፋትና የጦር ወንጀሎች ዓለም አቀፍ ጆሮ እያገኙ መምጣታቸውና በዓለም አቀፍ መገናኛ ብዙሃን በቅርቡ በቢቢሲና ዘጋርዲያን የወጡ ሰፊ ዘገባዎች ለዚህ ማሳያ መሆናቸውን የሚጠቅሱ ወገኖች ዛሬ አብይ አህመድ ተሯሩጦ ከማስረሻ ሰጤ ጋር የአማራ ክልል ፕሬዚዳንት ካለው አረጋ ከበደ ጋር የተደረገውን ስምምነት የአፍሪካ ህብረትና የምስራቅ አፍሪካ በይነ መንግስታት ስብስብ ኢጋድ በሂደቱ ተሳትፏል መባላቸው በእነዚህ ተቋማት ውስጥ የሚገኙ ግለሰቦች የአብይን ጉዳይ ለማስፈጸም እየተንቀሳቀሱ በመሆናቸው ተቃውሞ ሊቀርብባቸው ይገባል የሚሉ ጥሪዎች ከተለያዩ አቅጣጫዎች ጠንክረዋል። የአፍሪካ ህብረት የወቅቱ ኮሚሽነር ጅቡታዊ መሐመድ አሊ የሱፍና የኢጋድ ዋና ጸሐፊ የተባለው የኦሮሞ ብልጽግና ፓርቲ ከፍተኛ አመራር ወርቅነህ ገበየሁ የተቋማቱን ተቀባይነትና ገለልተኝነት ጥያቄ ውስጥ የሚጥል በማስረሻ ሰጤና አረጋ ከበደ መካከል ተደረገ የተባለውን ስምምነት ለማጀብ የሄዱበት እንቅስቃሴ ግለሰቦቹ ተቋሙን የአብይ አህመድ አጀንዳ አስፈጻሚ እያደረጉት ነው በማለት ዶክተር ሰማሃኝ ጋሹ በማህበራዊ ገጻቸው ተቃውሟቸውን አቅርበዋል። የፋኖ መሪዎች፣ ተቃዋሚ ፓርቲዎች፣ የሰብአዊ መብት ተሟጋቾች እነዚህ ግለሰቦች ተቋሙ አፍሪካ ህብረትና ኢጋድን ለአብይ አገዛዝ ጉዳይ አስፈጻሚ ማድረጋቸውን በመቃወም ደብዳቤ ለኢጋድ አባል ሀገራት ለአፍሪካ ህብረት በይፋ ሊያስገቡ እንደሚገባ ጥሪ አድርገው በቀጥታም ለአፍሪካ ህብረት የወቅቱ ሊቀመንበር የአንጎላው ፕሬዚዳንት ጃኦ ሎሬንኮ ይህንን የአብይ አህመድ የፖለቲካ
ፕሮፓጋንዳ አስታከው ተቃውሟቸው እንዲያቀርቡ ከዚህ መሰሉ የፖለቲካ ድራማ ይልቅ ዘላቂ መፍትሄ ለግጭቱ እንደሚያስፈልግ ጥሪ አቅርበዋል። ይህ በእንዲህ እንዳለ ማስረሻ ሰጤ አፋድን ወክሎ ከአረጋ ከበደ ጋር አደረገ የተባለውን ስምምነት ተከትሎ ማስረሻ ሰጤን ብቻ ሳይሆን አፋድ እንደ ድርጅት ተጠያቂ መሆናቸውን የምጣኔ ሀብት ባለሙያና የታሪክ ተመራማሪው አቻምየለህ ታምሩ በተቃውሞ አስተያየቱን አስፍሯል። እስክንድር ነጋ ባለፈው ዓመት በጥር ወር የመንግስት አካል የለበትም ያለው ከነ ኃይሉ ጎንፋ የአፍሪካ ህብረትና ከነ ወርቅነህ ገበየሁ ኢጋድ ጋር የጀመረው ውይይት ዛሬ የሰላም ስምምነት በማድረግ ተጠናቋል በማለት ሂደቱን ወቅሷል። ዛሬ በአረመኔው አብይ አህመድ ትዕዛዝ አረጋ ከበደ በሚባለው ባሪያውና አፋድ በሚባለው ቁጭ በሉ ድርጅት ተወካይ መካከል ተፈረመ የተባለው የአፍሪካ ህብረትና ኢጋድ ያሸማገሉት የተባለው የቁጭ በሉ የሰላም ስምምነት እስክንድር ነጋና ድርጅቱ ባለፈው ዓመት በጥር ወር የጀመሩት አውጫጭኝ ፍጻሜ ነው በማለት ድርጊቱን ተቃውሟል። እስክንድር ነጋ ያኔ የጀመረው ጉድ ሲጋለጥበት ለማስተባበል በሰጠው መግለጫ ከአፍሪካ ህብረትና ከኢጋድ ጋር ባደረገው ንግግር የመንግስት አካል የለበትም የሚል ማስተባበያ ሰጥቶ እንደነበር ያስታወሰው የምጣኔ ሀብት ባለሙያና የታሪክ ተመራማሪው አቻምየለህ ታምሩ በወቅቱ ድርጊቱን አጋልጦ አስተያየቱን አስፍሮ እንደነበር ዛሬ ዋቢ አድርጎ አቅርበዋል። እስክንድር የመንግስት አካል የለበትም ያለው ውይይት የተደረገው ከሆዲድ ኦነጎች ከወርቅነህ ገበየሁና ከኃይሉ ጎንፋ ጋር የተደረገ አፈርሳታ ነው በማለት በተቃውሞ አንስቷል። ዛሬ በምላስና ጆሮ የሚመራው መንጋ ከጣራው በላይ ላንቃው እስኪነቃ የሚጮኸው የሚያወናብደው ማስረሻ ሰጤ የሚባለውን ነውረኛ ግለሰብ ብቻ የጦስ ዶሮ በማድረግ እስክንድር ነጋ፣ ፈንታው ሙሃቤ፣ ኢያሱ አባተ፣ ጌታ አስራድና ሌሎችም ወስላቶች ንጹህ ለማድረግ እየተሄደበት ያለው እንቅስቃሴ ተቀባይነት የለውም ሲል ተቃውሟል። ከዚህ በፊት እንዳልነው አፋድ የሚባለው የአየር ባየር ድርጅት ሲመሰረት ጀምሮ ዓላማው የአማራ ህዝባዊ ተጋድሎን በማደናቀፍ የብልጽግና የክፉ ቀን ምርኩዝ ለመሆን ነበር። ይህንን የአፋድ ተብየውን ጽንሰት ገመና በመሸፋፈን ማስረሻ ሰጤ የሚባለውን ነውረኛ ግለሰብ ብቻ ነጥሎ ነገሩን ማራገብ እስክንድር ነጋና ግብረ አበሮቹ በአማራ ህዝባዊ ተጋድሎ ላይ ደቀኑትን ችግር መሸፋፈን ነው በማለት የምጣኔ ሀብት ባለሙያና የታሪክ ተመራማሪው አቻምየለህ ታምሩ ተቃውሞውን ገልጿል። የአሜሪካው የውጭ ጉዳይ ኃላፊ ማርኮ ሩቢዮም ከጠቅላይ ሚኒስትር አብይ ጋር የኢትዮጵያን ወቅታዊ የአገር ውስጥ ሁኔታን ያላማከለ ውይይት ማድረጋቸው ተገለጸ። የአሜሪካ የውጭ ጉዳይ መስሪያ ቤት ባወጣው መግለጫ በሁለቱ መሪዎች መካከል የተደረገው የስልክ ውይይት አሜሪካና ኢትዮጵያ የሚዋሰኑበት ወይም የሚጋሩት ቀጠናዊ መረጋጋትና በአፍሪካ ቀንድ ዙሪያ የሰላም መሰረት መገንባት ዙሪያ ያተኮረ እንደነበረ፣ በኢትዮጵያ ውስጣዊ ጉዳይ ስለ ሰብአዊ መብት አከባበር፣ ፖለቲካዊ ውጥረቶች፣ የመልካም አስተዳደር እጦትም ዙሪያ ያልተዳሰሰ መሆኑም ተገልጿል። በጠቅላይ ሚኒስትሩና በሚኒስተር ሩቢዮ መካከል ውይይት ከመደረጉ ከቀናት በፊት በአፍሪካ የአሜሪካ ልዩ ኮማንድ አፍሪኮም ዋና ኃላፊው ጀነራል ዳጊቬን አንደርሰን ወደ ኢትዮጵያ በመጓዝ ጠቅላይ ሚኒስትሩንና ፊልድ ማርሻል ብርሃኑ ጁላን ከማነጋገራቸውን በተጨማሪ ራሳቸውን ከሶማሊያ መቃደሾ ያገለሉትም ሶማሌላንድና ፑንትላንድን የመጀመሪያ ጉብኝታቸው ማድረጋቸው እንደዚሁም በጸረ አልሸባብና አይሲስ ዘመቻ ዙሪያ በጋራ ለመስራት የመንግስታቸው አቋም መግለጻቸው ተገልጿል። ጀነራል አንደርሰን በሶማሌላንድ ራስ ገዝ ጉብኝታቸው ፕሬዚዳንት አብዱራህማን መሐመድን፣ የመከላከያው ቺፍ ኦፍ ስታፍ ብርጋዴር ጀነራል ናይማን ኦስማንን፣ የሶማሊያው የባህር ኃይል ጥበቃ ኮማንደር አድሚራል አህመድ ሁሬን ከማነጋገራቸው በተጨማሪ ወደ በርበራ ወደብ በመጓዝ የወደቡን ወቅታዊ ደህንነትና የኦፕሬሽን አቅምን መገምገማቸው አፍሪኮም ካወጣው መግለጫም ለማወቅ ተችሏል። በአሁኑ ወቅት አሸባሪነት በምስራቅ አፍሪካ በሳህል አካባቢ በምዕራብ አፍሪካ እያቆጠቆጠ መምጣቱን የገለጹት ጀነራል አንደርሰን የመጨረሻ ጉብኝታቸው ማሳረጊያ ባደረጉት ፑንትላንድ በጸረ ሽብር ዘመቻ እየተጫወተች ያለውን ሚናን አመስግነው በጋራ ከሰራን የተረጋጋና ያደገ ለልጆቻችን የሚተርፍም ዓለም መፍጠር እንችላለን። የአሜሪካ አስተዳደር በአልሸባብ በአይሲስና በሌሎችም አሸባሪዎች ላይ የሚያደርገው ጫና ይቀጥላል ማለታቸው በአፍሪኮም ድረገጽ የወጣው መግለጫ ያትታል። ለዛሬ ያሉን ዜናዎች እነዚህ ናቸው። ዜናውን ስታደምጡ ለቆያችሁ የህብር ሬዲዮ ቤተሰቦችና አድማጮች ምስጋናችን ይድረሳችሁ። የህብር ሬዲዮ ኦፊሻል ዩቲዩብ ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ በተጨማሪም የደውል ምልክቱን በመጫን የህብር ሬዲዮ ቤተሰብ እንድትቀላቀሉ በአክብሮት እንጋብዛለን። እንደ ወትሮ ሁሉ የህብር ሬዲዮ ቤተሰቦች ፕሮግራሞቻችንን ላይክ በማድረግ ሼር በማድረግ አስተያየቶቻችሁን በመስጠት አብሮነታችሁን እንድትገልጹ በአክብሮት እንጠይቃለን። በድጋሚ እናመሰግናለን። ጤና ይስጥልን። ቸር እንቆይ።